ሰላም የተከበራችሁ ውድ ተማሪዎች እንደምቆያችሁ። በዛሬ ቪዲዮ ላይ ይዤላችሁ የቀረብኩት ለሲቲዝንሺፕ መሰረታዊ የሚባሉ ህጎችና አጠቃላይ ስለ ኢትዮጵያ ህገ መንግስት ፈተና ላይ ሊመጡ የሚችሉ ብዬ ማስባቸውን ወሳኝ ነጥቦች አጠር አድርጌ አሳያችኋለሁ። ለምንድነው ይሄንን ነገር ማሳየት የሚጠቅመው? ፈተና ላይ ብዙ ጊዜ መጻፋችሁ ላይ ያለ ብቻ አይደለም የሚመጣው። አንዳንድ ጊዜ በምሰራላችሁ ቪዲዮ ላይ እነዚህ አይነት ነጥቦች እኮ መጻፍ ላይ የለም ምትሉኝ ተማሪዎች አላችሁ። አውቄ ነው እነዛን ነገሮች የማስገባው ቢኮዝ ትምህርቱ የዜግነት ትምህርት እስከሆነ ድረስ ኢትዮጵያዊ ዜጋ እስከሆናችሁ ድረስ የኢትዮጵያን ህግ አንዳንድ አንቀጾች መሰረታዊ የሚባሉ ነጥቦችን እናንተ በራሳችሁ ማወቅ አለባችሁ ተብሎ የሚታሰቡ ጥያቄዎች አሉ። ስለዚህ እነዛን ሆን ብዬ ነው ማካተታቸው ማለት ነው። ስለዚህ አሁንም በፈተናችሁ መጻፋችሁ ላይ ያሉ ህጎች ግን በደንብ ያልተብራሩ መሰረታዊ የተባሉ ህጎች አሉ፣ አንቀጾች አሉ። አጠቃላይ ህገ መንግስት ምን ይመስላል፣ ኢትዮጵያ ውስጥ ስንት አይነት ህገ መንግስት ነበሩ የሚሉትን በአጭሩ ነው ማሳያችሁ ማለት ነው። ስለዚህ ወደ ሐሳቡ ልግባ። እሺ በመጀመሪያው ለነገራችሁ የምወደው አሁን ኢትዮጵያ እየተጠቀመችበት ያለችው ህገ መንግስት ስንተኛው ህገ መንግስት ነው ልትባሉ ትችላላችሁ። አንዱ ጥያቄ እሱ ሊሆናል ማለት ነው። ስለዚህ ይሄ አራተኛው ነው። የመጀመሪያው ህገ መንግስት እንግዲህ የ1931 የሚባለው ህገ መንግስት ነው። ይሄ በኢትዮጵያ የመጀመሪያው ህገ መንግስት ነው። ሁለተኛው ህገ መንግስት ደግሞ የ1955 የሚባለው ህገ መንግስት ነው። ሶስተኛው 1987 እነዚህ ሁሉ ፈረንጆች ናቸው። ከዛን 1995 ማለት ነው። ኢትዮጵያ ውስጥ እነዚህ አራት ህገ መንግስቶች ነበሩ። ስለዚህ አሁን ያለንበት ህገ መንግስት አሁን እየተጠቀምን ያለነው ህገ መንግስት አራተኛው ህገ መንግስት ነው። the first written constitution ከተባላችሁ 1931 ነው። እነዚህ ሁለቱ እንግዲህ በንጉስ ኃይለ ሥላሴ ዘመን የነበሩ ህገ መንግስቶች ናቸው። the first written constitution 1931 the revised constitution ከተባላችሁ ደግሞ 1955 ሪቫይዝድ ኮንስቲቱሽን ማለት ነው የተሻሻለው ህገ መንግስት ማለት ያው ለኤርትራ ተብሎ ኤርትራ በኮንፌዴሬሽን ወደ ኢትዮጵያ ስትገባ የተሻሻለ ላይ ታሪኩ ሰፊ ነው። እሱን ተውት። ግን እነዚህ ሁለቱ ህገ መንግስቶች በንጉሱ ሳን ነው። ይሄ ደግሞ የደርግ ህገ መንግስት ነው፣ ብዙም አፕላይ ሳይደረግ ከዛን አራተኛው የወጣው ማለት ነው። ይሄ የ1987 ወይም በፈረንጆቹ በ1995 እነዚህ እንግዲህ በፈረንጆቹ አቆጣጠር ነው። ፈተና ላይ የሚጠይቃችሁ በፈረንጆቹ አቆጣጠር ነው። በኢትዮጵያ ካመጣ ነው ይሄ 1923 ይሄ 47 ይሄ 78 ይሄ ደግሞ 87 ህዳር 29 1987 የብሔር ብሔረሰቦች ቀን ወይም የኢትዮጵያ ቀን ብላችሁ የምታከብሩበት ቀን ህገ መንግስት የጸደቀበት ቀን ስለሆነ ነው ማለት ይሄን አጠቃላይ ጀነራል ኮንሰፕቱ ይሄን ይመስላል። አሁን ወደ አራተኛው ህገ መንግስት የ1995 ህገ መንግስት የሚባለው ይሄ ነው። ይሄ እያያችሁ ያላችሁት ማለት ነው ኮንስቲቱሽን ኦፍ ዘ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። እዚህ ላይ ምንድነው ልነግራችሁ ወደው ይሄ ፕሪያምብሉን እያነበብኩ ምናምን ህገ መንግስቱ እንዲህ ነው ለማለት አይደለም። መጻፋችሁ ላይ ልትጠየቁ የምትችሏቸው አንቀጾች ልነግራችሁ ነው። ስለዚህ አጠቃላይ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ህገ መንግስት በ11 ቻፕተር በደንብ እነዚህ ነገሮች ማወቅ አለባችሁ። 11 ቻፕተር አለው። 11 ቻፕተር ከዛን ስንት አንቀጽ አለው? 106 አርቲክልስ አሉት ማለት ነው። እነዚህ 106 አርቲክልስ አሉት። ጀነራሊ እነዚህ ሊጠይቃችሁ ይችላል። ስለዚህ 11 ምዕራፍ 106 አንቀጾች ማለት ነው። አንቀጽ 1 አንቀጽ 2 ሚለውን አይደለም ለነገራችሁ ሞክረው፣ ግን ወረድ ያሉኝ መሰረታዊ ባሉትን ነገራችኋለሁ። አንደኛው ያው እዚህ ጋር ያሉት ብዙም ላስጠይቁት ይችላልላችሁ። አንቀጻት የኢትዮጵያ ስያሜ ነው። ስቴት ስትራክቸር ነው ስናይ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የሚባለው ኢትዮጵያ ስም ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው። አንቀጽ 2 ኢትዮጵያ ቴሪቶሪያል ጁሪስዲክሽን ነው። የባንዲራ አንቀጽ 3 ነው። የስ ብሔራዊ መዝሙር አንቀጽ 4 አንቀጽ 5 ቋንቋ ነው። እቺን እዚህ ውስጥ የምትጠይቋት አንድ ኮንሰፕት ልትኖር ይችላልች። የኢትዮጵያ የፌደራል የሥራ ቋንቋ ምንድነው ብትባለው አማርኛ ነው። የኢትዮጵያ የፌደራል ሉክ እዚህ ጋር አማሪክ should be the working language of the federal government ይላል ማለት ነው። እቺን አሁን ልትጠየቁ ከቻላችሁ የምትጠይቁት አንቀጽ 6 ነው። ለምንድን ነው አንቀጽ 6 ያልኩት? የሰባተኛ ክፍል ሲቲዝንሺፕ ምዕራፍ 1 ላይ ዜግነት እንዴት ይሰጣል በሚለው ላይ ስታዩ እቺ አንቀጽ ትጠቅሳለች ማለት ነው። ስለዚህ እቺ ሊጠይቃችሁ ይችላል። ናሽናሊቲ ላይ አያችሁ፣ በኢትዮጵያ ህግ መሰረት ዜግነት እንዴት ይሰጣል በዋናነት ልትባሉ ይችላልላችሁ። ሶ ምን ይለናል? any person of either sex shall be an Ethiopian national where both or either parent is Ethiopia ይላል። ስለዚህ ማንኛውም ዜጋ ወንድም ይሁን ሴት ቤተሰቡ ከሁለት አንዱ ወይም ሁለቱም ኢትዮጵያዊ ከሆኑ ኢትዮጵያዊ ዜግነት ያገኛል ነው። ስለዚህ በመወለድ ነው ኢትዮጵያ በዋናነት በመወለድ
በመወለድ ምን ትሰጣለች? ዜግነት። ዜን ፎሬን ናሽናልስ የሚያኳር ኢትዮጵያ ናሽናሊቲ፣ ይሄ የውጭ ዜጎች ናሽናሊቲን ያገኛሉ። የሚያገኙበት ያ ናቹራላይዜሽን ብለን የምንለው ነው ማለት ነው። ሶ ፓርቲኩላርስ ሪሌቲንግ ቱ ናሽናሊቲ ሻል ቢ ዲተርማይንድ ባይ ሎ፣ እዚህ ላይ በህግ ይወሰናል። ሌሎቹ ነገሮች ነው። ስለዚህ እዚህ ላይም አንድ ነገር አለ። ኢትዮጵያ ለመጀመሪያ ጊዜ በአፍሪካ የዜግነት ህግ ያወጣችው ኢትዮጵያ ናት አይደለ? በ1930 ነው የዜግነት ህግ ኢትዮጵያ ያወጣችው 1930። ይህም በንጉሱ ዘመን ነው ማለት ነው። በማ ዘመን ነው ኢትዮጵያ የዜግነት ህግ ያወጣችሁ ልትባሉ ትችላላችሁ? በንጉሥ ኃይለ ሥላሴ ዘመን ማለት ነው። አንድ እቺን ትይዛላችሁ። ስለዚህ አሁን ያለው ደግሞ የኢትዮጵያ የዜግነት ድንጋጌ አዋጅ ቁጥር ስንት ነው ልትባሉ ትችላላችሁ? ይሄም መጽሐፋችሁ ላይ ያለ ነው። አዋጅ ቁጥር 378 ህዝባር 2003 የሰባተኛ ክፍል ሲቲዝንሺፕ ቻፕተር 1 ላይ አሉ። እነዚህ መሰረታዊ ነገሮች ልትጠይቁ ትችላላችሁ ማለት ነው። እዚህ ጋር እነዚህን ማየት ይጠቅማችኋል። ሌላው ቻፕተር 2 ላይ ያችሁ ፕሪንሲፕል ኦፍ ኮንስቲቲዩሽን ነው። እዚህ ጋርም አንድ የምትጠይቁት አለ። ቻፕተር 2 የህገ መንግስት መሰረታዊ መርሆች ናቸው እዚህ ጋር የሰረዘሩት። ለምሳሌ አንቀጽ 8 ሶቨሬኒቲ ኦፍ ዘ ፒፕል የህዝብ ሉዓላዊነት፣ አንቀጽ 9 ሱፕሪማሲ ኦፍ ዘ ኮንስቲቲዩሽን። እነዚህ ሁሉ ምን ላይ ያሉ? መጽሐፋችሁ ላይ ያሉ ናቸው አይደለ? ስለዚህ ፕሪንሲፕል ኦፍ ኮንስቲቲዩሽን አንደኛው ሶቨሬኒቲ ነው፣ ሁለተኛው ሱፕሪማሲ ኦፍ ዘ ኮንስቲቲዩሽን ነው፣ የህገ መንግስት የበላይነት ማለት ነው። ኮንስቲቲዩሽን ኢዝ ዘ ሱፕሪም ሎው ኦፍ ዘ ላንድ። አንቀጽ 10 የሰብአዊና ዴሞክራሲያዊ መብት። አሁን ልትጠየቁ የምትችሏት ሜቢ የዛሬ 2 ዓመት ወር 3 ዓመት መታለች። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን አንቀጽ ስንት ላይ ነው? ይህም መጽሐፋችሁ ላይ አለ። ሃይማኖት መንግስትና ሃይማኖት የተለያዩ ናቸው ይላል። አንደኛው የኮንስቲቲዩሽን ፕሪንሲፕል ማለት ነው። ምን ማለት ነው ጥያቄው? ስለዚህ ሃይማኖትና መንግስት የተለያዩ ናቸው ወይም እዚች ጋር በሌላ መልኩ ምን ይባላል? ሴኩላሪዝም ይባላል ማለት ነው። ሴኩላሪዝም ተብሎ ሊጠየቅ ይችላል። ስለዚህ የትኛው አርቲክል ነው ሴኩላሪዝም የሚያወራው? ሴኩላሪዝም ሚንስ ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ማለት ነው። ሶ ስቴት ኤንድ ሪሊጅን አር ሴፓሬት፣ መንግስትና ሃይማኖት የተለያዩ ናቸው ይላል። በኢትዮጵያ ውስጥ መንግስታዊ ሃይማኖት አይቻልም። የመንግስት ሃይማኖት በነገስታቱ ዘመን ነበረ አይደለ? አሁን ላይ አይቻልም። ከዛን ምን ማለት ነው? The state shall not interfere in religion matters and religion shall not interfere in state affairs። ስለዚህ መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ስራ ውስጥ ጣልቃ አይገባም ነው። በህጋችን መሰረታዊ የሚባሉ ኮንሰፕቶች ናቸው። ሌላው የምትጠየቁት ምንድነው? ቻፕተር 3 ላይ ክፍል ላይም የሰባተኛ ክፍል ላይም የሚነግራችሁ አንድ ነገር አለ። በኢትዮጵያ ዋናው ህገ መንግስት ውስጥም በክልል ህገ መንግስት ውስጥም ምዕራፍ 3 ላይ ነው ስለ ሰብአዊ መብት የተደነገገው ብያችኋለሁ ከዚህ በፊት። ስለዚህ ይኸው ቻፕተር 3 ፈንዳሜንታል ራይትስ ኤንድ ፍሪደም የሚባሉት ምዕራፍ 3 ላይ ነው። የክልል ህገ መንግስቶች ላይ ሄዳችሁ ብታዩ እነዚህ ናቸው ያሉት ማለት ነው። ስለዚህ ይኸው እያንዳንዱ ተዘርዝሯል። አሁን ይህንን ላስረዳችሁ አይደለም፣ ግን ራይት ቱ ላይፍ ከተባለ አንቀጽ 15 ማለት ነው እያለ እንደዚህ ይላል። ወዴት ነው አሁን ልወስዳችሁ መክረው? አንቀጽ 25 ላይ ነው። አንቀጽ 25 ምን ይላል? ስለማንቀጽ ይሄው 25 ኢኳሊቲ ነው። እቺ ትጠይቃለች ብዙ ጊዜ። ስለዚህ የእኩልነት መብት አንቀጽ ስንት ነው ብትባሉ ይሄው አንቀጽ 25 ማለት ነው። all persons are equal before the law and entitled without any discrimination to be equal protection of law። ያው ማንኛውም ሰው በህግ ፊት እኩል እንደሆነ ከዚህ በፊት አይተናል። ይህን የሚደነግገው በህገ መንግስታችን ላይ ስለ እኩልነት የሚያወራው ስንት ነው? አንቀጽ 25 ማለት ነው። ኦኬ ሌላ አንቀጽ ድንገት አንቀጽ 27 ልትጠይቁ ከቻላችሁ ይሄውና ፍሪደም ኦፍ ሪሊጅን ቢሊፍ ኤንድ ኦፒኒየን። ስለዚህ ሐሳብን በነጻነት የሚያዝ ሃይማኖትን የፈለግነውን ሃይማኖት መከተል ኦፒኒየናችንን የሚያዝ የሚደነግገው 27። እሺ ከ27 በኋላ በቀጥታ ወደ 35 ላይ ምንድነው የሚለን? ይሄ ዲሞክራቲክ ራይት ልን ከዛን 35 ማለት እቺ ማለት ናት ዘ ራይት ቱ ውሜን። እቺንም ልትጠይቁ ከቻላችሁ ብዬ ነው። ራይት ቱ ውሜን ብዙ ጊዜ ወደ ኋላ ሄዳችሁ የሚኒስትሪ ጥያቄዎች ሲታዩ አንቀጽ ጥያቄዎች አንድ ወይ ሁለት ይመጣሉ። ብዙ ጊዜ አንድ ጥያቄ ይመጣል። ግን አንቀጽ ባይጠይቅም ህገ መንግስት ውስጥ ያሉ ጥያቄዎች ግን በብዛት አሉ ማለት ነው። ለዛ ነው እነዚህን ጀነራል የሆኑ ኮንሰፕቶችን ማወቅ ስላለባችሁ ነው። ስለዚህ አንቀጽ 35 ምን ይላል? የሴቶች መብት ማለት ነው። አንቀጽ 35 የሴቶች መብት እያንዳንዱ ዲቴል ስለማይጠይቅ ነው ዋናውን ብቻ እያሳያችሁ። አንቀጽ 36 ደግሞ ዘ ራይት ኦፍ ቺልድረን የልጆች መብት የህፃናት መብት ደግሞ አንቀጽ 36 ማለት ነው። አንቀጽ 36። ስለዚህ እነዚህ በብዛት ከተማራችኋቸው ነገሮች ጋር ይገናኛሉ። የመጨረሻው ወሳኙና ሜቢ አንድ ጥያቄ በኮንፊደንስ ልናገር የሚችለው ማይቀር የቱ ጋ ነው? 51 እና 52 ነው። እሱ ደግሞ ምንድን ናቸው? 51 አንቀጽ 51 ይሄውና። እነዚህ በቃ አንድ ጥያቄ ሁሌም አለ። ደግሞ መጽሐፋችሁ ላይ የተዘረዘሩት እነዚህ ኮንሰፕቶች ናቸው ማለት ነው። ይሄው አንቀጽ 51 አንቀጽ 52 ሁለቱም አንቀጽ መጽሐፋችሁ ላይ አለ። ምንድን ነው የሚለን?
ፓወርስ ኤንድ ፋንክሽንስ ኦፍ ፌዴራል ገቨርንመንት የፌዴራል መንግስት ስልጣንና ተግባር ኃላፊነቱ ምንድን ነው? እነዚህን ሁሉ እንድትሸመድዱ አይደለም፣ ግን አንድ ጥያቄ መስጠት ትጠይቃላችሁ። መጽሐፋችሁ ላይም ከዚህ ውስጥ ኮፒ ተደርጎ የገቡ ነገሮች አሉ። የፌዴራል መንግስት ስልጣን ብቻ የሆኑ ስራዎች አሉ። እነዛ ውስጥ እነዚህ የተዘረዘሩት አንደኛው ኢት ሻል ፕሮቴክት ኤንድ ዲፌንስ ኮንስቲቱሽን። ይሄ የክልልም የፌዴራል መንግስትም ስልጣንና ተግባር ነው። ህገ መንግስቱን ማስጠበቅና መከላከል። ኢት ሻል ፎርሙሌት ኢምፕሊመንት ዘ ካንትሪስ ፖሊሲ ስትራቴጂስ ኤንድ ፕላን። እነዚህ እያንዳንዱ የተዘረዘሩ ነገሮች አጠቃላይ ለኢትዮጵያ ብለው የሚወጡ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ ፕላኖች አጠቃላይ በኢኮኖሚ በማህበራዊና በእድገት ዙሪያ ያሉ ነገሮች ማውጣት የሚችለው የፌዴራል መንግስት ነው። ዋና ዋና የተባሉትን እየነገርኳችሁ ሊድ ኢት ሻል ፎርሙሌት ኤክስኪዩት ካንትሪስ ፋይናንሻል ሞኒተሪንግ ፎሬን ኢንቨስትመንት ፖሊሲ ኤንድ ስትራቴጂ። አያችሁ እነዚህ ነገሮች ማስፈጸም ነው። የፋይናንሻል ሞኒተሪ ገንዘብ ነክ ነገሮችን ገንዘብን ራሱ ከማተም ጋር ገንዘብን ማተም የሚችለው ማን ነው? የፌዴራል መንግስት ብቻ ነው። የውጭ ኢንቨስትመንቶችን ፖሊሲዎችን እነዚህ በጠቅላላ የፌዴራል መንግስት ስራ ነው። አያችሁ በጣም ብዙ ነው የፌዴራል መንግስት ስራ። ከነዚህ ውስጥ አንዱ ሊጠይቃችሁ ይችላል። ይኸው እዚህ ጋር ምን ይለናል? ናሽናል ዲፌንስ። እቺ ታምታታለች ብዙ ጊዜ አሁን የክልል መንግስታት ማድረግ የሚችሉት ምንድን ነው? ስቴት ፖሊስን ነው ማቋቋም የሚችሉት። በደንብ ይህንን ያዙ። ስቴት ፖሊስን ነው እንጂ ናሽናል ዲፌንስ ከተባለ ብሔራዊ መከላከያ ኃይላችንን ነው። እሱን እየጠየቀ እሱን ማስተዳደር የሚችለው ማን ነው? ማቋቋምም አድሚኒስተር ማድረግ የሚችለው ፌዴራል መንግስት ነው። ሁለተኛው ናሽናል ባንክ፣ ብሔራዊ ባንክ፣ ፕሪንት ገንዘብ ማተም፣ መበደር፣ እነዚህ ሳንቲሞችን ማተም የሚችለው የፌዴራል መንግስት ነው። እያለ ብዙ ነገሮች እዚህ ላይ አሉ። ህገ መንግስት እጃችሁ ላይ ካለ ቤት ካለ የተወሰነ እነዚህ ላይ 10-20 ደቂቃ ብታጠፉ ደስ ይለኛል። ሁለቱ ላይ ይጠይቃል። በቃ ከማይቀሩ ጥያቄዎች ውስጥ ማለት ነው። አንቀጽ 51 ምናልን የፌዴራል መንግስት ስልጣንና ተግባር ነው። አንቀጽ 52 ደግሞ የክልል ነው። አያችሁ ስቴት ያለው ክልሎችን ነው። ስለዚህ ምንድነው እነሱ ስንል ይኸውላችሁ ቱ ኢስታብሊሽ ስቴት አድሚኒስትሬሽን፣ ይሄ የራሳቸውን ክልል ማቋቋም ማስተዳደር ይችላሉ። አንድ ሁለተኛው ቱ ኢናክት ኤንድ ኤክስኪዩት ዘ ስቴት ኮንስቲቱሽን ኤንድ አዘርስ ሎ። አያችሁ ይኸው ህገ መንግስት የክልል ህገ መንግስቱን ማቋቋም ማስፈጸም ይችላሉ እያለን ነው። ፎርሙሌት ኤክስኪዩት ኢኮኖሚክ ሶሻል ዴቨሎፕመንት ፖሊሲ ስትራቴጂ ኤንድ ፕላን ኦፍ ዘ ስቴት። የራሳቸውን በጀት የሚፈቅደው ማን ነው? የፌዴራል መንግስት ለክልሎች በጀት ይሰጣል። ያንን በጀት ተጠቅመው የራሳቸውን ፖሊሲ መቅረጽ ይችላሉ። በቅድሚያ ትምህርት ቤት ይሰራ ወይስ ሆስፒታል ይሰራ ወይስ መንገድ ይሰራ የሚለውም መወሰን ይችላሉ። ችግር የለባቸውም። ይሄ ያለ አድሚኒስተር ላንድ ኤንድ አዘር ናቹራል ሪሶርስስ በራሳቸው ውስጥ ያሉትን ማድረግ ይችላሉ። በክልላቸው ውስጥ ምን መሰብሰብ ይችላሉ? ግብሮችን መሰብሰብ ይችላሉ። ታክስን መሰብሰብ ይችላሉ። እነዚህ ነገሮች አሉ። ስቴት ፖሊስ ማቋቋም ይችላሉ። ይሄ በቃ የክልሎች ስልጣንና ተግባር ነው ማለት ነው። እነዚህ አጠቃላይ ህገ መንግስት ምን ይመስላል ሚለውን ነው የነገረን። ከዚህ በኋላ ያሉትን አትጠየቁም ማለት ነው። ሌላው ለነገራችን የምወደው የ2017 ሲቲዝንሺፕ የሚኒስትሪ ጥያቄ ቀደም ብዬ ሰርቼላችኋለሁ። በዚህ ቪዲዮ ዲስክሪፕሽን ከስር አስቀምጥላችኋለሁ። የ2017 ሲቲዝንሺፕ ማለት ነው። እንዲሁም ሞዴሎችም የሰሯችሁ አሉ ከዚህ በፊት። እነዛን ጥያቄዎች እየሰራችሁ ራሳችሁን ገምግሙ እላችኋለሁ። በመጨረሻም መልካም ፈተና እመኛለሁ። ሐሳብ አስተያየት፣ ጥያቄ ካላችሁ በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።